ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁንላለሁ። ዛሬ ከዚህ ቤተሰብ ጋር የሚያመሳስለው አንድ በአካባቢ የተከሰተ ሁሌም ቢሆን መርሳት ያልቻልኩት ነገር ስላለ የሆነ ነገር ላጫውታችሁ መጥቻለሁ ማለት ነው። እነዚህን ሶስት ወንድማማቾች ከወራት በፊት እርግጠኛ ነኝ ሁላችሁም ታስታውሳላችሁ። ከአንድ ቤት ሶስት የአእምሮ በሽተኛ ወንድማማቾች ተብሎ ወደ ሚዲያ ወጥተው ነበር። እንግዲህ በፎቶ እንደምታያቸው ማለት ነው። እና ምስጋና ይገባው ለጌታችን አላህ ሁሉም ማድረግ ይችላልና ያን ነገር ቀይሮ ዛሬ ታሪክ ሆኖ እንደዚህ ደምቆ እንዲታዩ ሆነዋል እና በጣም ደስ ብሎኛል። አልሐምዱሊላህ። በህይወት እስካላችሁ ድረስ መቼም ቢሆን ተስፋ እንዳትቆርጡ። የእውነቴን ነው የምላችሁ። ሁሉም ነገር በነበረበት አይቀጥልምና ተስፋ እንዳትቆርጡ። ምስጋና ይገባውላል። እንግዲህ እንደምታቸው እንደዚህ አመድ መስሎ የነበሩ ሰዎች ዛሬ ደግሞ እንደዚህ አበባ መስሎ ታይተዋል እና በዚህ አጋጣሚ መብሩክን በሏቸው ማለት ነው። እና ዛሬ በእነዚህ ልጆች ምክንያት ቪዲዮ ልሰራበት የፈለኩት የራሴ የሆነ ገጠመኝ ስላለ ነው ማለት ነው። ማለት እንደዚህ አይምሮ በሽተኛ በተፈጥሮ ከአንድ ቤት አንድ ሰው ምናምን እንደዚያ ወይም ደግሞ ካደገ በኋላ ምናምን ሊከሰት ይችላል በተለያየ ምክንያት። ነገር ግን ከአንድ ቤት እንደዚህ ሁለት ሰው ሶስት ሰው ወይም መላ ቤተሰቡ የዚህ አይነት የጤና እክል የሚገጥመው በአንዳንድ መጥፎ ሰዎች ነው ብዬ ነው የማስበው። ይሄንም ልላችሁ የቻልኩት በአካባቢ የማውቀው ታሪክ ስላለ ነው። ምን መሰላችሁ? በጣም ጎበዝ ሞዴል አርሶ አደሮችና ስራ የማይችሉ ስር ለስር ጠንቋይ ለጠንቋይ የሚሄዱ ራት ምሳችሁ አጥሚት ብቻ የሆኑ ሁለት ጎረቤታሞች አሉ። በነገራችን ላይ ለምሳሌ ያክል እነዚህን አቀረብኩላችሁ እንጂ እነዚህኞቹ ስር ለስር የሚሄዱ ሰዎች ያልበከሉት ሰው የለም። በሁሉም ቤት ገብተዋል። የሁሉንም ህይወት ለማበላሸት ሞክረዋል። የእውነቴን ነው የምላችሁ። ግን ከሞከሩት ሰው መሀል ቢያንስ የሶስቱና የአራቱ ጎድተዋቸዋል። ከሶስቱና ከአራቱ ደግሞ በጣም በይፋ እንዳለ የቀበሌው የአካባቢው ሰው ሁሉ በይፋ በቃ ወጥቶ ምናምን ከህግ ድረስ የደረሰ የአንደኛዋ ቤተሰብ ነው እና በጣም ነበር የሚያሳዝነው። እንዳልኳችሁ ከባድ ነው። ብቻ በጣም ጎበዞች ናቸው ለስራ። በቃ የቀበሌው ድምቀቶች ናቸው። በስራም ብሏቸው በሀዘንም በደስታም በሰርግም ማሻአላህ ናቸው። መልካቸው በጣም ነው የሚያምሩት። እንግዲህ የሚጨፍረው አንደኛው እሱም ታማሚው ነበር እና እንደዚያ ብለው ባሉበት በቃ ምንም ባልታወቀ ምክንያት መጀመሪያ ላይ ለምን ብትሉ እነዛኞቹ ወጡም ገቡም ከስራ ውጭ የሚያውቁት ነገር የለም እና ማንም አልጠረጠረም። በእርግጥ እነዚህ ሰዎች ይታማሉ። ከዛ በፊት ግን በይፋ የወጣ ነገር ብዙም አልነበረም ማለት ነው። እነዚህ ስር ለስር የሚሄዱት ማለት ይፈራሉ የሚልም ነገር ነበረ። ሌላ ቤተሰቦቻቸው ሌላ ቦታ ጋር ስለሚኖሩ ከነሱ ጋር ተመሳጥረው ነው ይሄን ነገር የሚያደርጉት ይባላል። እና በቃ ዳራቸው የሞተ የዘገጠ ነው። በቃ የሞተ የዘገጠ ከአጥሚቶች ሌላ ምግብ የላቸውም። እሱንም ሰው ስለሚሰጣቸው እንደ ሰው እንኳን ወጥው ክራይ አረሞ ውለው እንኳ እንዳይበሉ የስራ ልምዱ የላቸው። እነዛኞቹ እንዳልኳቸው ወጡም ገቡም ስራ ብቻ ነው እና ቅናት ናላችሁን ሲያዞረው ምንድን ያደረጉት? ሰርተው እንደነሱ መለወጥ ሲችሉ እንትን እግር በእግር ነው ደግሞ የምትወልዱ ያቺ ማለት ነው። ጠንቋይ አይደሉም ግን ምንድን ባለው ብቻ አላቅም። ስር ለስር የሚሄዱት እግር በእግር ነው የሚወልዱት። በቃ እንዳለ ቤቱ በልጅ ሞልቷል። ምንም ነገር የላቸውም። ከማህበረሰቡም ብዙም አይጠጉም። ምክንያቱም የሚሰሩ ስራ ራሳቸውን እየቀፈፋቸው ይሁንም አላቅም። እና እንዳልኳቸው እነዚያ ጎረቤቶቻቸውን የሆነ ነገር ቀበሩባቸው ማለት ነው። ሲቀብሩባቸው የእነዚያ ሰዎች ሀብት ንብረታቸው ባንድ የወደመባቸው፣ ትዳር ላይ የነበሩ ልጆቻቸው ሴቱም ወንዶቹም ትዳራቸው ተበተነ። አይደለም ከዚሁ ያደጉት ይቅርና ከሌላ ቦታ የመጡት የወንዶቹ ልጆች ሚስቶች ምራቶቻቸው እነሱም አበዱ። በቃ ሁሉም አይምሯቸውን ሳቱ ማለት ነው። ሁሉም የአእምሮ በሽተኛ ሆኑ። እናቲቷ ትንሽ ትሻላል፣ አባትየው ትንሽ ይሻላል። ግን እነሱም ከለት ከለት በቃ ከአማቸው ብለ የሆነ ያን ሁሉ ልጅ ማስታመሙ ምናምን አስቡት። ድሮ የነበሩበት እና አሁን የነበሩበት ከዛ ምን ነገር የለም። ሀብት ንብረታቸው ቤታቸው ማለት ነው። እሳት የለማ። እሳት ሳይኖር ቤቱ ግን ዝም ብሎ እሳት ይወጣል ማለት ነው፣ ይነዳል። እንደዚህ ልብሳቸው የተከመረበት አካባቢ ሲሄዱ
ቡጊልና ዝም ብሎ እሳት ይነዳል። ወላሂ እውነቴን እኮ ነው የምላችሁ። በጣም እንጃ መቼም ቢሆን በቃ ማለት የማይጠፋልኝ ነገር ዛሬም አሉ። ምንም የተሻለ ምንም የተለየ ነገር አላገኙም። እንዲሁም ነው እየኖር ነው፣ ግን ከዱሮው ትንሽ ይሻላል። አንድ ሰው አልቀረም። በቃ ቤተሰቡ መላ ቤተሰቡ ሌላ ቦታ ራሱ አግብተው የሄዱ ሴት ልጆች፣ ሌላ ቦታ አግብተው የሚኖሩ ወንዶች ሁሉ ማለት ነው እንዳለ ያሰሩባቸው በቤተሰቡ መሰለኝ። እና የአካባቢው ሰው ግራ ሲገባው ምንድን ያደረገ እንዴት ይደረግ ተባለና ሙጠዋ ምናምን ጋር ይክር ምናምን ተባለ። እሺ ተባለ እና ሲባል ያነ ሙጠዋ ደግሞ ተቀብሮባቸዋል። ከአንድ ቦታ አይደለም በጣም ከብዙ ቦታ ተቀብሮባቸዋል። እናንተ ሰርግ ከሄዳችሁበት አካባቢያችሁን ዙረው እንዳለ ጠምጥመውባቸዋል ምናምን ነገር ተባሉ። እና ብዙም አልተለመደም ይሄ ነገር ደግሞ ደፍራችሁ ከሌ እንደዚህ ያደረገ ምናምን የሚለው ነገር ማለት ነው። ከዛ እሺ ምን እንደረግ ተባለ። ለቀበሌው ተማከረ። ከቀበሌ ሲማከር በፖሊስ ታጅበው ያነ ሙጠዋ እንዲሄድ ተደረገ ወደ እነዚያ ሰዎች ቤትና ከዚህ ላይ ጫሩት ተባለ ማለት ነው። ሲጫር ከዚያ ጉድጓድ ላይ ወረቀቱ ወጣ። ከአንድ አካባቢ ብቻ ነው የወጣ፣ ግን አለ ዙሪያውን ነው የተባለው ማለት ነው። ያኔ ማህበረሰቡን ለማሳመን ከዚህ ላይ አለ ይው ተብሎ ወጣ። ሰው በተሰበሰበበት በፖሊስ በምናምን ነገር ግን ደግሞ ህግ ማለት ነው አይኑ ካለየ ምስክር ካላቀረባችሁ ደግሞ አይቀበላችሁም። እንግዲህ እንኳን ወጣላችሁ የቀረውንም እናስወጣላችኋለን የሚቻል ከሆነ። ነገር ግን እነዚህ ሰዎች ወንጀለኞች ናቸው ብለን ለመያዝ የአይን እማኝ የለንም። ለማሰርም ሆነ በህግ ለማስጠየቅ ምናምን ነገር አንችልም። ግን በጣም ያሳዝናል ብሎ ማህበረሰቡም እንደዚህ አልቅሶ እንደዚህ ያዝኑ ያ ነገር ሲወጣላቸው ትንሽ አለ አይደለ ሰው ሲማቱ ምናምን የነበሩት ወደ ራሳቸው መመለስ ጀመሩ። እና ክፉ ሰው ክፉ ነው። የእውነቴን ነው የምላቸው። ምራቶቹ ራሱ በቃ ራሳቸውን ስለማያውቁ ቆንጆ ናቸው ብያቸዋለሁ። ዝም ብሎ በቃ ባገኙት ጎዳና ላይ መሄድ ምናምን ነገር ጀመሩ። ሲሄዱ ከማያውቁት ሰው ዝም ብሎ ያረግዛሉ ምናምን ነገር። ወላሂ እውነቴን ነው የምላቸው። ዛሬ በአዲስ አበባ በባህር ዳር ብትንትን ናቸው ብሎ ምራቶቹ ዝም ብሎ የጎዳና ተዳዳሪ ሆነው ከጎዳና ላይ እየወለዱ ህይወታቸው እንዳልሆነ ብስቅልቅል ብሎ ቀር። እንዴት ያሉት አይደለም ለራሳቸው ይቅርና ለሰው የሚተርፉት ሰዎች ማለት ነው። እና ይሄ ነገር በማን ነው እንደዚህ የሆነባቸው? በመጥፎ ሰዎች። እና ይሄ ነገር ትዝ ያለኝ ይሄ እንደምታዩ ዛሬ የተሞሸረው የዩኒቨርሲቲ መምህር ነው ተብሏል። እንዲሁም ደግሞ ከአንድ ቤት መቼም ወዶ 3 ሰው በአንድ ይታመማል። ተመሳሳይ ህመም ይገጥማቸዋል ብዬ አላስብም። እኔ እንደማምነው እንደሚመስለኝ በመርዛም ሰዎች ነው አሉ እኮ አይደል? ቤተሰቡ እንዳለ እንዲበተን መስራት በቃ እነዚያ ሰዎች ምንድነው ያደረጓቸው? እስረኛ እንዳይበሉ እንዳይጠጡ እንዳልኳቸው የሰርግ ድምቀት ምናምን ነገር ነበሩ። ያው ይመጣሉ ከኛ አካባቢ ስለሆነ ሰርግ ላይ ምናምን ግን ሲመጡ ይመቱናል። የሆነቴን ነው የምላቸው። ያኔ የከፋ ምትን ባይመቱን እየጨፈሩ ምናምን እንደነበር በአጋጣሚ በቃ አይደል የሆነ ነገር እንትን ሲሉባቸው ይቀየራሉ። አንደኛው በተለይ በጣም ያሳዝን ነበር። ውሎ አዳሩ ተራራ ነው። ከዛ ማውራትም ይጀምራል። ሌሊት ላይ በተራራው ወጥቶ ይጮህ ብቻ ነኝ እንጃ ምን እንደምላቸው አላውቅም። እና በጣም ብዙ ክፉ መጥፎ ሰዎች አሉ ወላሂ ማለት የራሳቸው ህይወት አጨልመው የሰው ህይወት የሚያጨልሙና እንደዚህ ከአንድ ቤተሰብን የሆነ ነገር ሳይ እነዚያ ሰዎች በቃ መቼም ቢሆን አይምሮ አይጠፉ። ኢንሻአላህ አላህ በሰላም ለሀገር ካበቃኝ ግን ወደ ሚዲያ ወጣቸዋለሁ ብዬ ተስፋ አድርጋለሁ። እና እነዚህ አልሐምዱሊላህ ሰው ደርሶላቸው ሚዲያ ላይ ወጥተው ሕክምና መረዳትም ያለባቸውን ነገር ተረድተው ዛሬ ለዚህ ደርሰው ስላዩዋቸው በጣም ደስ ብሎኛል። እና እኔ ከሁሉም ስራ ከሁሉም ሰውን ከሚበድል ነገር እንደዚህ ያለ በዳይ ነገር በአላህም በሰውም የተጠላ ነገር አለ ብዬ አላስብም። እና አላህ ከክፉ ነገር ይጠብቀን፣ ከእንደዚህ ካሉ ሰዎች ይጠብቀን። ዛሬ እነዚያ ሰዎች በተራቸው የነሱ ልጆች ማለት ነው የሴቶቹ ባሎቻቸው ከላያቸው ላይ ሲያገባባቸው ራሳቸውን እየሳቱ እየወደቁ እንዳለ እነሱም በሽተኛ ሆነው ራሳቸውንም ጎድተው ሰውን ጎድተው ነው ያሉት። እና አላህ ከእንደዚህ ካለ ነገር ይጠብቀን። እንዳለው ሰላሙን ሁሌ